ቲክቶከሯ ጃኒ ላይ ከሰሞኑ የተነሱት የስድብ ውርጅብኞችና ጸያፊ ንግግሮች በጣም አነጋጋሪና አወዛጋቢም ጭምር ሆኗል። እሷ ላይ እነዚህ ነገሮች እንዴት በረቱ፣ ለምንስ ነው እንዲህ የሚደረጉት የሚለው ደግሞ አጠያያቂ ሆኗል። ለምንድን ነው የሚለውን አንስተን እንነጋገርበታለን። ያው የጃኒን ህይወት መነሻ አደረግን እንጂ በሁላችንም ህይወት ላይ የሚደርስና አሳሳቢ የሆነ የመጣ ጉዳይ ስለሆነ መነጋገር ስላለብን ነው ይህንን ርዕስ የምናነሳው። ሌላኛው ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከሰሞኑ ህይወታቸው ያለፈው እውቁ መምህር በአሜሪካን ሀገር አስከሬናቸው የሚሸኝበት ሂደትና ከሰሞኑ ደግሞ በኢትዮጵያ የሚደረገው የቀብር ስነ ስርዓታቸውን አስመልክቶ የወጡ መረጃዎች አሉ። እሱ ብቻ አይደለም፣ አባቶች ደግሞ እጅግ የሚያሳዝንና አንጀት የሚበላ ንግግርም እያደረጉ ይገኛሉ ስለ መምህሩ ማለት ነው። ምንድነው የሚለውንም የአባቶችን ንግግር አካተን ሌሎችንም ነገሮች አንስተን ስለ ቀብር ስነ ስርዓታቸው በተለይ ደግሞ የምናነሳ ይሆናል። እዚህ ኢትዮጵያ ላይ ስለሚደረገው ፕሮግራምና ምስክርነት ማለት ነው። ሌላው ደግሞ ከ7 ወራት በፊት በትግራይ ክልል በአንድ ታዳጊ ላይ የደረሰ አንድ ዘግናኝ ታሪክ ነበረ። ይህንን ታዳጊ ያገቱት ሰዎች ህፃኑን ወደ ቤቱ እንዳይመለስ አድርገው ህይወቱን እንዲያጣ ማድረጋቸው እናስታውሳለንና በአረብ ሀገር የቆየችው እናቱ ደግሞ የልጇን ሞት በዛው በነበረችበት ስራ ቦታ ሆና ነበር የሰማችው። በኋላ ደግሞ አገር ቤት መታም ብዙ መከራና ስቃይ ያሳልፋ ነበር። አሁን ደግሞ ሌላ ችግር ገጥሞኛል በማለት ወደ ኢትዮጵያ ህዝብ በአንድ ሚዲያ በኩል ብቅ ብላ ሐሳቧን ተናግራለች። ምንድነው የተፈጠረው? ልጇ ካረፈባት በኋላ ከሞተባት በኋላ እንደገና ሌላ መከራ ደግሞ ምን ይሆን ብለው ነው የሚያመጡባት የሚለውን እንነጋገርበታለን። ለእናንተ በጣም አስተማሪ ብለን ያስብናቸውን ታሪኮች ነው መረጥ አድርገን እያቀረብን የምንገኘው። በተለያየ ዓለም ክፍል ሆናችሁ ደግሞ እኛን ስለምትከታተሉ እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ነው እንዲህ እየዳሰሰ የሚያቀርብላችሁ። ዛሬም ጌታቸው በላይ አብሬያችሁ እስከ መጨረሻው ቆይታ አደርጋለሁ። ቻናሉን ሰብስክራይብ አድርጉ። ወደ መሰናዶቹ እንሻገር። ቲክቶከሯ ጃኒ እንደምታውቁት ቀደም ባለው ህይወቷ በጣም በርካታ የህይወት ውጣ ውረዶችን አሳልፋለች። ዛሬ ላይ እንዲህ በቲክቶክ መስኮት ላይ ከመመልከታችን በፊት ዝናን፣ ገንዘብን ከማግኘቷ በፊት ብዙ መከራዎችን የተቀበለች ልጅ እንደሆነች ይታወቃልና በነዛ መከራን በተቀበለችባቸው ጊዜያት ደግሞ ለቤተሰቦቿ ለመድረስ የራሷንም ህይወት ለውጣ የተሻለ ደረጃ ላይ ለማድረስ ብዙ ሙከራዎችን ታደርግ ነበር። እንደምታውቁት ብዙዎቻችን ከዚህ ቀደም በዚህ በማህበራዊ ሚዲያ ላይ ተመልክተነው ብዙ ሰዎች መሳቂያ መሳለቂያ ያደረጉትን የተውኔት ጅማሯንም ጭምር ሙከራ ታደርግ ነበር። በትወናው ዓለም ራሷን ከፍ አድርጋም ለመታየት ማለት ነው። ውድድሩ ላይ ገብታ በሞከረችው ሙከራ አሁን ላይ ዝነኛ ከሆነች በኋላ ከወጣ በኋላ ብዙዎቻችን አይተነው አንዳንድ ሰዎች መቀለጃ አድርገውት ነበር። ይሄ ብቻ አይደለም፣ መስተንግዶችን ትሰራ ነበር። ሌሎች በጣም በርካታ ስራዎችን ለመስራትና ራሷን ለማሻሻል በጣም ትሞክር ነበር። በኋላ ደግሞ ማህበራዊ ሚዲያ እድል ስለሰጣት በቲክቶክ ብቅ ብላ አዝናኝ የሚባሉ ኮንተንቶችን እያቀረበች ብዙ ሰዎች ወደ እሷ እንዲሳቡ ለማድረግ ትሞክር ነበር። ያው የጣረ ሰው የሞከረ ሰው ላይሳካለት አይችልምና ማህበራዊ ሚዲያ ደግሞ ለሚሰሩ ሰዎች በጣም እድልና በርን የሚከፍት ስለሆነም ህይወቷ ተስተካከለ፣ መሻሻል ጀመረ። ካለባበሷ ጀምሮ የፊት ገጽታዋም ጭምር እያንዳንዱ ነገሯ እኛ ፊት እያየናት ተለወጠች። ለቤተሰቦቿም ብዙ መልካም ነገሮችን ማድረግ ቀጠለች ማለት ነው። ይሄ በጣም የሚያስደስት ነገር ነው። እንግዲህ አንድ ወጣት ከምንም ተነስቶ ራሱን ህይወቱን ሲለውጥ ብዙዎቻችን ልንማርበት፣ ልንደሰትበት እንዲያው ባያስተምረን እንኳን ህይወቱ የሱ መለወጥ ማደግ ግን ለብዙዎቻችን ቁም ነገር ሊሆን ይገባ ነበር እውነት ለመናገር። ነገር ግን ጃኒን ብዙ ሰው ቀደም ካለው ጊዜ ጀምሮ ያለፈውን ህይወቷን እያነሱ ቀደም ያሉ ፎቶዎቿን እያመጡ መሳቂያ መሳለቂያ ሲያደርጓት እንመለከት ነበር። እንዲያውም ቲክቶከሩ አዶናይ ሲናገር የነበረው ከዚህ ጋር የተገናኘም ይመስለኛል። ቀደም ያለው ህይወቷን ለምንድን ነው እያነሳችሁ የምትጨቀጭቋት? ለምንድን ነው ልታሸማቅቋት የምትፈልጉት እያለ ነበርና እንዲህ አይነት ነገሮችን ማድረግ በጣም አስነዋሪ ነው። ግን ከሁሉም በላይ የገረመኝ የኋላ ፎቶዎቿን ማንሳት ብቻ አይደለም፣ ቀደም ያለው ህይወቷን መነገሩ ብቻ አይደለም፣ እሱን አያይዞ ግን ስድብም ጭምር፣ ያውም ስድቡ ደግሞ አሳፋሪ የሆነ ስድብም ጭምር የታገዘበት ነገር ስንመለከት ነው የሰነበት ነው ሰሞኑንና ልጅቷ እንደምታውቁት የቲክቶክ አካውንቷ በጣም በተደጋጋሚ ነው ከቅርብ ጊዜያት ወዲህ እየተዘጋባት የሚገኘው። ከ2 ሚሊዮን በላይ ተከታይ የነበረው አካውንቷ መጀመሪያ ላይ ተዘጋ። በዛ ምክንያትም የመጡትን ምስቅልቅሎች እናስታውሳለን። በቲክቶከሮቹ መሀል ይሄ ትልልቅ በሚባሉ ቲክቶከሮች መካከል
በጣም ብዙ ዝግብ ነበር የተፈጠረው። ከዛ ሁለተኛ ሌላ አካውንት ነበራት፣ እሱን ለማሳደግ ብዙ ሰዎች ጥረት አደረጉ። እሷም ስትሞክር ነበር፣ እሱም ደግሞ ተዘጋ። ሶስተኛ ከፈተች፣ እሱም አደጋ ላይ ነው የሚገኘው አሁንም በተደጋጋሚ ሪፖርት በማድረግ ማለት ነው። በነገራችን ላይ የሰዎችን የቲክቶክ አካውንት ከማዘጋት ጋር በተገናኘ ሰሞኑን ኑቲ ዳሎል ይሄንን ሲል ነበረ። በነገራችን ላይ ብዙ ሰው የሚመስለው ሪፖርት ሲደረግ የሆኑ ልጆች በግሩፕ ተሰባስበው ቴሌግራም ላይ ሆኖ ምናምን ሪፖርት የሚያደርጉ ነው የሚመስላቸው። ግን እውነታው አብዛኛውን ጊዜ የሚጠቀሙት ማስ ሪፖርት የሚያደርጉ ቦቶችን ነው። እንደ ኤአይ ነገር ናቸው። ክፍያ ይጠይቋቸዋል፣ ትሰጧቸዋላችሁ የፈለጉትን ያክል። ከዛ በኋላ እንደ ሰው ነው አክት የሚያደርገው ያ ኤአይ ቦት ማለት ነው። የቲክቶክ ሲስተምን ባይፓስ ለማድረግ ለምሳሌ ምን ያደርጋል? ገብቶ የሰው ቪዲዮ ላይክ ያደርጋል፣ ያያል መጀመሪያ ሪፖርት ከማድረጉ በፊት። ከዛ በኋላ እናንተ ያዘዛችሁት አካውንት ላይ ገብቶ በተደጋጋሚ የተለያዩ ቪዲዮዎች ላይ ሪፖርት ያደርጋል። እንደሰማችሁት ነው። $1 ካላችሁ ገዝታችሁ የምትጠሉትን ሰው የማትፈልጉትን ሰው ሪፖርት አድርጋችሁ ማዘጋት የምትችሉበት እድል አለ። ይሄ በጣም ፕላትፎርሙም የሚያናድድ ነው እውነት ለመናገር እንዲህ አይነቱን እድል ክፍት ማድረጉ ማለት ነውና፣ ምክንያቱም የሰው ምቀኛ አይጠፋም አይደለ በህይወታችን ላይ። ስለዚህ እንዲህ አይነት ምቀኞች ሲኖሩ ደግሞ ለነሱ እድል እየሰጣቸው ነው ማለት ነው በራሱና እንዲህ የሚያደርጉ ሰዎች አሉ። ለማንኛውም እሷንም በእንዲህ አይነት መንገድ ይሁን በምን ይሁን አይታወቅም፣ ብቻ በተደጋጋሚ እንዲህ እያሸማቀቋት ነው የሚገኘው። እሱ ብቻ ሳይሆን ግን ከሁሉም በላይ ቀደም ብለን የሚያነሳነው ነገር ነው ደባሪው ነገር፣ ስድቡ፣ እሷን ለማሸማቀቅ የሚደረገው ጥረት በጣም ነውር ነው። ደግሞ ስድቦቹ ቀፋፊ የሆኑ በቃ የማይባሉ እዚህ ላይ ሚዲያ ላይ ልናገራቸው ማልፈልጋቸው ስድቦችን በቲክቶክ ላይ እየተመለከትን ነውና ምን አደረገች ነው። አሁን እኔ ጃኒ ስለሆነች ወይ ታዋቂ ቲክቶከር ስለሆነች ምናምን አይደለም እዚህ ላይ ላነሳት የፈለኩት፣ ግን በሷ ህይወትና እሷን የገጠመውን ነገር አንስተን እግረ መንገዳችንን እንድንማማርበት ስለፈለኩ። ለምንድነው ሰዎች ላይ ምቀኛ ልንሆን የምንችለው? በራሳቸው መንገድ በራሳቸው ጥረት የሚያደርጉትን ለውጥ ለምንድነው ማደናቀፍ የምንፈልገው? እንዲህ አይነቱ ነገር ከቅርብ ጊዜያት ወዲህ ማህበራዊ ሚዲያ ላይ የሚሰሩ ወጣቶች ላይ እየበረታ ነው የመጣው። በቃ በግል ጥላቻ እንዲሁ ሲያየው ካልተመቸው መጥቶ ገንዘብ ስላለው $1 ከፍሎ ማዘጋት ምን ይሉታል? መሳደብ ምን ይሉታል? ማሸማቀቁ ምን አመጣው? እና በየቤታችን ያለው የተደበቀው ባህሪያችን ባይወጣ መልካም ነው። ይሄንን ስል ግን ሁሉም ሰው አይደለም። እንደምታውቁት በጣም ብዙ መልካም ሰዎች፣ ወጣቶች ማገዝ የሚፈልጉ ማህበራዊ ሚዲያ ላይ ብዙ ሰዎች እንመለከታለንና በጎ የሚያደርጉት እንዳሉ ሆነው ግን አንዳንድ ሰዎች ግን እንዲህ አይነት ከባድ የሚባል ነገር ውስጥ ነው ያሉት። በቅናት ይሁን በምን ይሁን አይታወቅም፣ ብቻ መለወጥ የጀመሩ ሰዎች ላይ ኮሜንት ላይ እየገቡ መሳደብ፣ የሆነ ነገር ላይ እያደረጉ ማድረግ ምናምን ህይወትን ማበላሸት ተገቢ ስላልሆነ እንዲያው ባካችሁ እንዲምታርጉ ሰዎች ከድርጊታችሁ ተቆጠቡ ነው። ግን ደግሞ ማህበራዊ ሚዲያ ላይ እየሰራችሁ ወይም በሌላ ስራ ላይ ተሰማርታችሁም ስትሰሩ እንዲህ አይነት ነገሮች ከገጠማችሁ በቃ ይሁን ብላችሁ ለፈጣሪ ሰጥታችሁ ለፉት። ምክንያቱም ስድብም ይሁን ምንም ይሁን ያልፋል፣ ይረሳል ነገር። እንዲያውም እናት አባቶቻችን ሲናገሩ ስድቡ አይለጠፍባችሁ ይላሉ። አይለጠፍብንም። እውነትም እኮ እንዲህ አይነት ነገሮች እንኳን ቢገጥሟችሁ በቃ ናቅ አድርጋችሁ ትለፉ። ሌሎቻችሁ ግን ይሄን የምታደርጉ ደግሞ ስድብን ምናምን የምታመጡ ሰዎች ደግሞ ተውት በቃ ለማለት ነው። ለማንኛውም ሌላ መረጃ አለን። ከሰሞኑ በጣም በማህበራዊ ሚዲያ ላይ ስማቸው በስፋት እየተነሳ ነው የሚገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በመንፈሳዊ ግልጋሎታቸው በጣም የሚታወቁ በባህሪያቸው የሚመሰከርላቸው አባቶች፣ መምህራን፣ ዲያቆናት በጣም በርካታ ሰዎች ስለ በጎነታቸውና ለሃይማኖቷ ባላቸው ቀና አመለካከት የሚመሰክሩላቸው መምህር ነበሩ። መምህር ዘላለም ወንድሙ ናቸው። እንግዲህ እሳቸው ወደ አሜሪካን ሀገር ለአገልግሎት በሄዱበት በዚያው ነው ህመም ገጠማቸውና ሆስፒታል ገቡ። ለ3 ቀናት ያክል ህክምናቸውን ሲከታተሉ ቆይተው ህይወታቸው እንዳለፈ እኛም ቀድመን ነግራናችሁ ነበርና የህልፈተ ህይወታቸው ከተሰማ በኋላ ግን ብዙ ሰዎችን ነው ያንገበገበው። በትልልቅ ደረጃ ያሉ አባቶች በቅዱስ ሲኖዶስ አባል የሆኑትን ጭምር ከታች ደግሞ ልጆቻቸውን፣ ወንድሞቻቸውን፣ ዲያቆናቱን፣ ቀሳውስቱን ሁሉንም ነው የእሳቸው ሞት ያሳዘነው። ምክንያቱም የነበራቸው ቀናኢ አመለካከትና የነበራቸው በጎ ተግባር ነው እንግዲህ ይህንን ሁሉ ነገር ያደረገው። የእሳቸው ህይወት በጣም አስተማሪ ነው። በምንም አይነት መስክ እንሰማራ የተሰማራንበት መስክ ላይ ግን በጣም ጎበዞች፣ ጠንካሮች ከመሆን አልፈን ደግሞ በጎነትን፣ መልካምነትን እዛ ነገር ላይ ለረጅም ጊዜ ጸንቶ መቆየትን ከሳቸው ህይወት እንማራለን። እንግዲህ በሃይማኖት በእስልምና ይሁን በክርስትና ዓለም ላይ የሚገኙ የሃይማኖት ሰዎች እንደምታውቁት
ጽኑ ናቸው። ለረጅም ጊዜ ሳይታክቱ ነው እዛ ነገር ላይ የሚቆዩትና እንዲህ አይነት ሰዎች ለኛ ህይወት የሚሰጡት ጠቀሜታ ቀላል ነገር አይደለም። በአገልግሎታቸው የምናገኘው ጥቅም ይቀርና እንዲሁ ህይወታቸውን በመስማታችን ራሱ ጥንካሬን የሚሰጡ ናቸው። ልክ እንደነሱኛም ለሀገራችን፣ ለሃይማኖታችን በተለያየ መስክ ለቤተሰቦቻችን ታግለን ለትልቅ ደረጃ መድረስ እንድንችል የሚያደርግ የህይወት መስመር ያላቸው ናቸው። እንዲህ አይነት ሰዎች በእውነት ሊገለጡ ሊታዩ በየሚዲያው ስለነሱ ሊነገር ይገባል። እውነትም ለመናገር ዛሬ ላይ እኮ በየቲክቶክና በተለያየ ነገር ላይ እኮ ምንም እዚህ ግባ የሚባል አበርክቶ የሌላቸው ሰዎች እንኳን በስፋት ስለነሱ ሲዘገብ ሲወራ እኮ እንሰማለን አይደለ? እንኳንስ እንዲህ አይነት ትልልቅ ነገር ያደረጉ ሰዎች ይቅርና ስለዚህ ሚዲያዎቻችንን ለእንደዚህ አይነት ሰዎች ትኩረት ብናደርግ ተጽዕኖ ፈጣሪዎች ስለ እንዲህ አይነት ትልልቅ ሰዎች ማውራት ቢጀምሩ ይሄ የሃይማኖት ጉዳይ አይደለም። በእስልምና ዘርፍም ይሁን በክርስትና ዘርፍም ይሁን ሌላ ዓለም ላይ የሚገኝም ሰው ይሁን ዋናው ነገር በዛ በቆመበት ዘርፍ ላይ ምን ያህል አበርክቶችን አድርጓል፣ ምን ያህል ሰዎችን ጠቅመዋል ነው ፖይንቱ። ለሀገርስ ምን ያህል አበርክቶ አድርጓል ነው። ስለዚህ እንዲህ አይነት ሰዎች ሊገለጡ ታሪካቸው ሊነበብ ይገባል። ለማንኛውም መምህርም በእንዲህ አይነት መስመር ነበር ያለፉትና ለዚያም ነው ትልልቅ የሚባሉ ሰዎች ጭምር እንባቸውን እያፈሰሱ ስለሳቸው እየተናገሩላቸው የሚገኘው። ታላቅ ሰው ያጣ ነው። እንደሱ ያለ ሰው ይተካልን። መቼም ተስፋ አንቆርጥም። ለዚች ቤተክርስቲያን ማይቶት ነበረ። ለማንኛውም ከትናንትናው ዕለት ጀምሮ በሀገር አሜሪካን በተለያዩ ቤተክርስቲያናት ላይ የእሳቸውን አስከሬን ሽኝት ለማድረግና ጸሎተ ፍትሐት ሌሎችም አይነት ፕሮግራሞች እየተከናወኑላቸው ነው የሚገኘው። ወደ ኢትዮጵያ መጥተው ደግሞ በቀጣይ የሥርዓተ ቀብራቸው ጋር በተገናኘ የወጡ ፕሮግራሞች አሉ። እነሱን ደግሞ ትንሽ እንንገራችሁ። አስከሬናቸው ከአሜሪካን ሀገር መጋቢት 2 ቀን 2018 ዓ.ም ማለትም ሮብ ሌሊት አካባቢ ይመስለኛል ከሀገር አሜሪካ ተነስቶ ወደ ኢትዮጵያ ነው ጉዞ የሚያደርገው። ከዚያም ሐሙስ ጧት ነው ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ይደርሳል ተብሎ የተጠበቀው። ከዚያም በሊቃነ ጳጳሳት፣ የሃይማኖት መሪዎችና ሌሎችም የተመረጡ ሰዎች በስፍራው ተገኝተው አስከሬናቸውን አቀባበል ካደረጉ በኋላ በዘማሪያን፣ በካህናት፣ በሌሎች ሰዎች በዝማሬና መሰል መንፈሳዊ ክንዋኔዎች ታጅቦ ከቦሌ ዓለም አቀፍ አየር ማረፊያ ወደ ቦሌ መድኃኔዓለም ቤተክርስቲያን እንደሚሄድ ነው የተነገረው አስከሬናቸው። ከዚያም በቤተክርስቲያን ውስጥ የሚደረጉ ፕሮግራሞች አሉ፣ ሃይማኖታዊ ፕሮግራሞች ናቸው። እነሱ ከተከናወኑ በኋላ ደግሞ እንደዛው እንደታጀበ ወደ መስቀል አደባባይ ነው የሚሄደው ተብሎ ነው የተጠበቀው። በመስቀል አደባባይም የሚደረጉ በጣም በርካታ መንፈሳዊ ፕሮግራሞች አሉ። ትልልቅ ሰዎች፣ እንግዶች፣ ተጽዕኖ ፈጣሪዎች፣ ታዋቂ ሰዎች በስፍራው ይገኙበታል ተብሎ ይጠበቃል። ምዕመናንም ጭምር ማለት ነው። ከዚያ እነሱ የመስቀል አደባባይ ፕሮግራሞቹና መርሃ ግብሮቹ ከተከናወኑ በኋላ ነው ወደ ቅድስት ሥላሴ ካቴድራል አቅንቶ አስከሬናቸው የቀብር ስነ ስርዓት የሚፈጸመው ማለት ነው። ስለዚህ ሐሙስ ነው ስርዓተ ቀብራቸው ይፈጸማል ተብሎ ፕሮግራም ይወጣላቸው። አሁን በጣም በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ አገልጋዮች፣ መምህራን፣ ዘማሪያን ታዋቂ የሆኑት ማለት ነው አንድ ላይ ተሰባስበው ኮሚቴ አዋቅረው ይሄንን ሂደት ለማስኬድ ጉዟቸውን ጀምረዋል። ለማንኛውም የእሳቸው ህይወት ቀደም ብዬም እንዳልኩት አስተማሪ ነው። ነፍሳቸውን ይማርልን። በተለይ ደግሞ ለቤተሰቦቻቸው መጽናናትን ይስጥልን። ለሚወዳቸው በሙሉ ጽናቱን ፈጣሪ ያድልልን ለማለት እንፈልጋለን። በትግራይ ክልል ሰሜናዊ ምዕራብ ዞን ውስጥ እንዳባጉና የምትባል አንዲት ከተማ ላይ 01 ቀበሌ አካባቢ ይኖር የነበረ አንድ ታዳጊ ላይ የተፈጸመ ዘግናኝ ግድያ ነበር። ከወራት በፊት ወደ 7 ወር አካባቢ የተቆጠረ ይመስለኛል ካገኘሁት መረጃ ተነስቼ ስመለከተው ማለት ነው። ህፃኑ ናኦድ ተክላይ ነው ተብሎ የሚጠራው በሰፈሩ እንግዲህ እየተጫወተ በነበረበት ሰዓት ይመስለኛል ከአካባቢው ይጠፋል። ቤተሰቦቹን በጣም ይጨነቃሉ። እናት ደግሞ አረብ ሀገር ነው የነበረችው። የልጇን ህይወት የቤተሰቦቿን ህይወት ለማቃናት ብዙ መከራና ስቃይ እየበላች ነበርና ታገተ። ከዛ በኋላ ስልክ ተደወለና 2 ሚሊዮን ብር በአካውንታችን አስገቡ ልጃችሁን ታገኛላችሁ የሚል ማስጠንቀቂያ ያለበት መልእክት አስተላለፉ። ከዚያም የሰዎቹን ገንዘብ ለማሟላት የነሱን ብር ለመስጠት ሙከራዎች እየተደረጉ ባለበት ግን በድንገት ብሩ ሳይሰጥ ቀድመው
ልጁን ገደሉት ማለት ነው። የውሃ መተላለፊያ ቱቦ ውስጥ ነው አስከሬኑ የተገኘው። ከዛ በኋላም እናት በማህበራዊ ሚዲያ ላይ ነው በጣም በሚያሳዝን ሁኔታ የልጇን ሞት የሰማችው። ከነበረችበት ሀገር ተነሳ ወደ ኢትዮጵያ መታ እንደገና ትግራይ ክልል ገብታ ልጇን ተሰናብታ በታላቅ ሀዘን ውስጥ ሆና ነበር የተመለሰችው። ታዲያ እንግዲህ እነዚህ ሁኔታዎች ከተከናወኑ በኋላ ወዲያውኑ ነው በፖሊስ ቁጥጥር ስር ዋሉ የተባሉት ይህንን ወንጀል የፈጸሙ ሰዎች። በቁጥጥር ስር መዋላቸው በጣም ጥሩ ነገር ነው፣ መልካም ነበር። ነገር ግን ከዛ በኋላ የተፈጠረው ነገር ነው እንግዲህ አወዛጋቢ ያደረገው የልጁን ጉዳይና እንዲህ እያለ 7 ወራት ተቆጠሩ። እናትም በዚያው ባለችበት ሀገር ሆና ሌላ ቲቪ በተባለ ሚዲያ ላይ ነው እንግዲህ እናት ቀርባ ስለ ሁኔታው ያስረዳችው። ልጁን በመግደል የተጠረጠሩት ሰዎች በጣም የሚገርመው ነገር ዘመዶች ናቸው፣ የነሱ የቅርብ ሰዎች ማለት ነው። እነዚህ ሰዎች በቁጥጥር ስር ቢውሉም እስካሁን ድረስ ግን ፍትህ ሊሰጥ አልቻለም፣ ፍርድ ሊሰጥ አልቻለም እና ይሄ ደግሞ እኔንም ቤተሰቤንም ለከፋ የሞራል ስብራት እንደገና ለተጨማሪ የወጪና መሰል ጉዳዮችን እየዳረገን ነው የሚል ሐሳቧን ያስቀመጠችውና ፍትህ ይሰጠኝ የሚል ጥያቄዋንም አቀርባለች። እንዲህ አይነት ነገር የሚያደርጉ ሰዎች እንግዲህ ህጋዊ እርምጃ ወዲያውኑ ነው መወሰድ ያለበት ብለን እናምናለን እኛ እንደ ሚዲያ። ለማንኛውም የእናት በጣም የሚያሳዝን ጥያቄ ይሄንን ይመስላል። እንዲህ አይነት ጥያቄዎች እኛ ሀገር ላይ በጣም በስፋት ነው የሚነሱት። ወንጀል የፈጸሙ ሰዎች በቁጥጥር ስር ይውሉና እንደገና የሚሰጥበት ሂደት በጣም ይጓተታል። በተቃራኒው የሞተበት ቤተሰብ ይመስለኛል ብዙ እንግልት የሚደርስበት ከሀዘኑ በተጨማሪና ይሄ በጣም የሚያሳዝን ነገር ነው። ለማንኛውም እንግዲህ ከዚህ ነገር ፍትህ ይጠበቃል። እኛም የእናትን ሀሳብ እንዲያው ትንሽ አንስተን ለመናገር ያህል ነው እዚህ የመጣ ነው። እንግዲህ በተለያየ ዓለም ክፍል ሆናችሁ ደግሞ እኛን ስለምትከታተሉና ተቀዳሚ ምርጫቸውም ስለምታደርጉን በጣም ነው የምናመሰግናችሁ። እናንተን የምንወዳችሁ ደግሞ የምናከብራችሁ ተመልካቾቻችን እንግዲህ እንደምታውቁት ቻናላችን ወቅታዊ ከዛ ማህበራዊ አዝናኝ እንዲሁም አስተማሪ የሆኑ ታሪኮችን ነው እየዳሰሰ የሚያቀርብላችሁ። ዛሬም እንደተለመደው ነው እነዚህን ወቅታዊ የሆኑ ጉዳዮችን አንስተን ያቀርብንላችሁ። ጌታቸው በላይ ደግሞ መሰናዶቹን በቅደም ተከተል እንዲህ ወደ እናንተ አድርሻችኋለሁ። በሚቀጥለው እንደገና እንገናኛለን። ቻናሉን ግን እስከዚያ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልን። መልካም ጊዜ ይሆንላችሁ።